ተመልሰናል የተወደዳችሁ ተመልካቾቻችን በድጋሚ እንኳን ለኢድ አልፍጥር በዓል በሰላም አደረሳችሁ። የኢድ ቆይታችሁን ከኤንቢሲ ኢትዮጵያችን ጋር ያደረጋችሁ ስለሆነ እናመሰግናችኋለን። እንግዲህ ቀደም ሲል እንደነገርናችሁ ከዚህ ከኢድ ስቱዲያችን የተለያዩ ኢድ የሚሸቱ ቁም ነገር አዘል የሆኑ መሰናዶችን ወደ እናንተ እያደረስናችሁ ኢዳችንን አብረን እናሳልፋለን። እንግዲህ እዚህ ስቱዲያችን የተለያዩ ባልደረቦቻችን ጋር በመሆን ነው ይህንን ልዩ የኢድ ፕሮግራማችን ወደ እናንተ እያደረስን ያለ ነው። የኢድ ስቱዲዮአችን ቆንጆ ነው በጣም የተቀመጥንበት የተዘጋጀው ነገር በሙሉ እንደገና ለኢድ ደግሞ ሴቶቹ እንደዚህ ፏ እንድንል ያደረገችን ማለት ነው። አላማረብንም ግን እንዴት ምንም አላላችሁ ማሻአላህ ቱ ካይን ያውጣችሁ ለካንተን ካይን ያውጣችሁ አይባልም ይቅርታ ሚዲያችን አይን ይፈልጋል አይኛ መታየት ነው እኛ ካይን ያውጣችሁ አንባል ልክ ነው። ስለዚህ ማመስገን ይገባናል። ሲቹ አይደል ሲቹ ብራይዳል ይርጋ ኃይሌ አራተኛ ፎቅ ላይ ነች። የሱቅ ቁጥሯ ደግሞ 425 ላይ ሄዳችሁ እንደዚህ አይነት በጣም ምርጥ አሁን ለኒካ ለሰርግ እንደዚሁም ለተለያዩ ዝግጅቶች የሚሆኑ አልባሳትን በኪራይ ማግኘት ትችላላችሁ። በጣም እናመሰግናለን። እኛን ግን ስላስዋብሽን ምስጋናችን ለሲቹ ምስጋናችን ድረሰና። እሺ ቀደም ሲል ስለ ደረሳ ህይወት ያተኮረ ፕሮግራም አለን ስንል ነበረ። በቀጣይነት እሱን እንጋብዛለን። ግን አስቀድሞ ጋሻ አህመድ ከደረሳ ጋር የተገናኘ በጣም የተለየ ነገር እንዳላቸው እናውቃለን። የተወሰነ ነገር ቢሉም ብያስቤ ነው። ጋሻ አህመድ ይሳቅን አይደለም ያልኩት። አዎ ጉደኛ ናቸው። እሺ አዎ ለምን አልኩ መሰለህ ናሬት ማረግላችሁ በምክንያት በሶስተኛ ወገን ነው ፍቃድ አውጥቼ የደረሳ ህይወት በጣም ሲጀመር በጣም ቻሌንጂንግ ህይወት ነው። አድቬንቸር ነው ራሱን የቻለ የሆነ ጉዞ ነው የምትወጪው እውቀትን ፍለጋ የዛን ያህል የሚገጥሙ ደግሞ በጣም ብዙ አዝናኝ ገጠመኞች አሉ። የደረሳ ቀልድ ማያስቆ የለም ማያዝናን ነው የለም ማለት የራሱ ገጠመኞቻቸው እርስ በርስ መቀላለድ መተራረቡ ጨዋታው ከዛ ውስጥ አንዱ ምንድነው ቀልድና ጨዋታ ከሚነሳባቸው ቦታዎች አንዱ ሰደቃ ነው። ሰደቃ ይወጣና እዛ ገነጋሻ አህመድ ቤት ከሸህ ከነደረሴ ተሰብስበህና ይባላሉና ልክ ተሰብስበው ሲመጡ እንግዲህ ደረሳ ታውቃላችሁ የማህበረሰቡ የአካባቢ ማህበረሰብ ነው የሚመግበው ራሱ ወጥቶ ሰርቶ አይበላም። ስለዚህ ምንድነው የሆነ ሰደቃ አለ ሲባል በቃ በደስታ ነው የሚሄዱት። ሰውም ደስ ብሎት ነው ወገቡን አስሮ ነው የሚካደማቸው ምክንያቱም እነሱ እውቀቱ ላይ ነው። አሁን የቀረበው ምግብ ያሳሳል። ስለዚህ ሸህየው ሁሌ ረጃጅም ታሪክ እየነገሩ ደረሶቻቸውን መጀመሪያ ያው ልባቸውን ያረጥቡ ነበር። የዛን ቀን ግን የምግቡ ሁኔታ አላስቻለምና ልክ ምግቡን ቢስሚላህ ብሎ ሊበሉ ሲሉ ደረሴው ነው አንደኛው ሼህ እስቲ የነ ዩሱፍን ታሪክ ንገሩና ምግብ ቀርቧል። የዩሱፍ ታሪክ ጭራሽ የዩሱፍ እንደው ደረሴ በቃ ታስሮ ነበር ተፈታ አልহামዱሊላህ አሁን እንብላ አሉት ይባል እና አንዴ እንደዚሁ ረመዳን ላይ ወደ መውጫው አካባቢ ነው እኚ ጋሻ አህመድ መሀል ላይ የታቃለ ትንሽ ወጣ ይላሉ አይመሯቸው ነካ ያረጋል። ቆሙና አንድ ደረሳ አለ። ደረሳ ደግሞ ቀውይ ነው ታቃለ ጥንካሬያቸው ምናቸው የለመደን ጠንካራ ማለት በጣም ጠንካራ ናቸው። አዎ አንድ ያሰገደ የረመዳን እንግዲህ ተራዊ ያሰገደ እሳቸው ደረሱ። በጣም ቶሎ ሰግደው መሄድ ነው የፈለጉት ወደ ቤት። ወዳሱ ጀመረና አላሁ አክበር እየቀራ ጠፋበት። ትንሽ በጣም ቀላል ነው እንትኑ ምዕራፉ ግን ከጠፋብህ ከኋላ ወይ ሐፊዝ ወይ የሸመደደ በቃል ካለ ያስታውሳል። ካላስታውስክ ደግሞ እስክታስታውስ ድረስ ወደ ላይ ተወጣና ትመለሳለህ እየቀራህ ማለት። አሁን አንድ ሄደ ተመለሰ፣ ሁለተኛ ሄደ ተመለሰ፣ ሶስት ሄደ። ግራ ገባቸው። ማን ወገብ ላይ ነው የምትከረረው? እንዴት ነው ይሄ ነገር? አሳምረህ አትቀራም እንዴ ጀመራሉት ይባላል። እንደዚህ ብዙ ገጠመኞች አሉ። እስኪ እንመጣለን። በጣም አሪፍ የደረሳ ህይወት እሱ ራሱ ለሶስት ወራት ያክል ደረሳ ሆኖ ያሳለፈ ባልደረባችን ነው ያዘጋጀው። አንተ 3 ወር ቆየው ስትለኝ ቅድም ገርሞኛል። በ3 ወር ምን ተምረህ ነው የወጣው? አላጠረም ወይ ጊዜው ማለት ነው? አው ማለት የምጨርሰው እንትን አይደለም። በእርግጥ እኔ የማናገርኳቸው የአደም በዳኔ ጦር ኃይሎች ያለው መስጂድ ኢማም ናቸውና 30 አመት ነው በደረሳነት የቆዩት። 30 አመትና 3 ወር እንትን የምትለው አይደለም። አሁን በእነሱ ደረጃ ያለ በዛ ለማለት ፈልጌ አይደለም። ትንሽ በተወሰነ መልኩ ገባቢ ወጥቻለሁ ለማለት ያውቀቱን ሳይሆን ላይፉን ትንሽ ለማየት ሞክር ያለው ለማለት ያክል ነውና ለመጀመሪያ ጊዜ የስኳር ሾርባ የቀመስኩት በደረሳነት በወጣውበት ነው። እኔ ማቀው በጫው ሲጠጣ ነው። በስኳር ሲቀርብልኝ በጣም ነው የደነገጥኩት።
ማለት ወይ ከሆነ ነገር ከሻይ ጋር ተቀላቅሎባቸው ምናምን ነው እንጂ መሰለኝ እንደዛ የሚጠጣ ሰው ያለ አይመስለኝም ነበርና ለመጀመሪያ ጊዜ እንትን አለኝ እና የነበረው እንትን ምንድነው ለ6 ነው የሄድ ነው። በጣም ገጠር አይደለም ትንሽ ከተማ ቀመስ ነገር ነበርና ለሆነች ኮርስ ነው ለአጭር ኮርስ ነው ሰርቲፊኬት ተቀብሎ ለመምጣት ነው ቂራቱ 70 ማለት ነው እሱ ለተቀበለ ለመምጣት ነበርና መስጂድ ውስጥ ገባን። መስጂድ ውስጥ አንዲት ክላስ አለች 6 አለን። ከሌላ አካባቢዎች የመጡ ደግሞ በጣም ብዙ ደረሳዎች አሉ። በዛች 4 በ4 በሆነች ክላስ ውስጥ ከ50 በላይ ነው ያለነውና ምናድረው እዛው ነው ምግብ ምንበላው እዛው ነው ምናምን ነገርና ለደርስ ሲሆን ደግሞ ወደ መስጂድ እንሄዳለን። እዛ አልቻልነውም እኛ እነሱ ለምደውታል ያውቁታል ደረሱ ከሌላው ቦታ አካባቢ ትንሽ ስላለመድ ነው 6ታችን ከበደን በጣም ነው ከበደን። ቁንጫ አለ ምናምን አበላሉ በራሱ የኛና የነሱ እንትናችን አንዳንድ በቃ መግባባት አልቻልንም። ከዛ በቃ ጭቅጭቅ ስናበዛ ወይም ደግሞ እንትን ስንል እንዳልተመቸን ስንገልጽ ከመስጂዱ ግቢ ውጪ አንድ ክላስ ለብቻችን ተከራዩልን የአካባቢው ሰዎች እና በዛ አይነት ሁኔታ እንትናለን የምናደርገው የነበረው እንዴት ነው ቀላቢ የሚባል አለ አይደል? አሁን ደረሳነት ላይ እንትን ነው የሚባለው ምንድነው ይሄ በየቤቱ እየሄዱ ቀሪያ ይሰበስባሉ። አንድ ሰው ደግሞ ለብቻ ሄዶ ስፖንሰር ሲያደርግህ ደግሞ ቀላቢ ይባላል። አሁን እኛ እንደ ቀላቢ ነው እየዞርን ምግብ አንልም፣ ግን አንድ ሰው እሱ ኔጋ ተብሎ ወስዶናል እኛ። ስለዛ ምግብ ብዙ እንትን አላለ የአካባቢው ማህበረሰብ ማለት ነው። የአካባቢው ማህበረሰብ አንተ ይሄንን ጊዜ ስንመጣ እንደመጣን አንተ ይሄን ያህል ጊዜ እስከቆየበት ጊዜ ድረስ ኔጋ ምናምን ብሎ እኔ አንድ ቦታ ተመርጫለሁ፣ አንደኛው ሌላ ቦታ ተመርጧል። ምን እንደዛ ነገር ነበርና የደረሳነት ቻሌንጅን ብዙ አላየንም፣ ግን ደግሞ በተወሰነ መልኩ እንኳን ትንሽ እንትን ለማለት የሞከርነው በጣም አስቸጋሪ እንደሆነ በጣም መረዳት የቻልንበት ሁኔታ ነው የነበረው። እዛም ሆነ ምግቡ አልተመቸንም። የሆነ በቃ ነጭናጫ ነው የተባለው። እነዚህ ደግሞ ቀበል እንዴ አይ አይደለም በቃ እዛ አካባቢ ያለው ትንሽኛ ከለመድ ነው እንጀራው በራሱ ለየት ያለ አይነት ነገር የሆነብን ተቸግረን ነበርና በአጠቃላይ ምንድነው ከሳቸው ጋር ሳወራ 30 አመት የቆዩ ናቸውና አዲስ ነገር የሰማሁት ክርስቲያን ቤት እንኳን ቀሪያ ይሉ ነበር፣ ሄዶ ይጠይቁ ነበር ምግብ ምናምንና ይሰጧቸው ነበር። በጣም የገረመኝ እሱ ነውና ሄዶ አይዟችሁ ምናምን ነገር የተነካካ ከሆነ ይሄ ተነካክቷል ይቅርባችሁ ካልሆነ ይሰጧቸው ነበርና በጣም የሚገርም ገጠመኞችን ነግረውኛል። በጣም የተዝናናውበት ፕሮግራም ነበረ። የሆነ እንትን ሆነው የሆነ ቦታ ላይ የሄዱ ውሻ የተለመደ ነው ቀሪያ ለማለት ሄደው ውሻ ይለቁባቸዋል። እንደዛ አይነት ነገር አለ በተደጋጋሚ ማለት ነው። ትነከሳለህ በውሻ እንደዚህ በበሬ መወጋት አለ። እንደዛ አይነት ነገራቶች በጣም በተደጋጋሚ ያለና በጣም ቻሌንጂንግ ነው። ያንን ህይወት አልፈው ነው አሁን የመስጂድ ኢማም ናቸው። በኢማምነት ደግሞ ከ20 አመት በላይ ቆይተዋልና አሁን በዚህ ፕሮሰስ ሲያልፉ ያዩዋቸው የህይወት ተሞክሮ በራሱ አንድ ትምህርት ነው ማለት እንደዚህ እንደ ቀልድ አይደለም። የሆነ ትምህርት ተወስዶ ለመሞጠል በራሱ በጣም ረጅም ጊዜ ይወስዳሉ ምናምን ነገርና በቃ እንዴት ነው ከቤት መድረሳ የምትመላለስበት አይደለም። ወላጆች ይወልዳሉ፣ ከዛ ለእንትን ይሰጣሉ፣ ለሼክ ይሰጣሉ። በቃ እስከንትን ድረስ ጊዜ ድረስ ይሰጣሉ። ከዛ ወደ ቤት የሚመለሱት ምናልባት በ2 አመት በ3 አመት ደርሶ መልስ ማለት ነው። እና ምግብ ካገኙ ጠዋት ነው የሚበሉት፣ ማታ ካገኙ እንደገና እንትን ካላገኙ ደግሞ ዝናብ ከሆነ ምናምን በዛው ያድራሉና ቅድም እንደተባለው አዝናኝ ነገር አለው። በጣም ከባድ ህይወት ነው። ሙሉ ደግሞ እናየዋለን የተደረገውን ቆይታ። በዚህም በሚያልፉበትም ሁኔታ በጣም አስቸጋሪ ስለሆነም ይመስለኛል ደረሶች በጣም ነው የሚከበሩት። በነገራችን ላይ ወደ ወሎ አካባቢ ብንመለከት እናቶቻቸው ሳይቀር አንቱ ነው የሚሏቸው። መጡ ይቀመጡ እስቲ ቦታ ይነሱላቸዋል። እና ለዛም ይመስለኛል በብዙ ችግር ስለሚያልፉ አክረም ቀደም ስትል ክርስቲያኖች ቤት መሄዳሉ ስትል አሁን እኛ ኮምቦልቻ አይደል ወሎ ያደኩት የሚመጡ ደረሳዎች ነበሩ ምናቃቸው። ዛሬ እንትና ይመጣል ብለን ምግብ የምናዘጋጅላቸው እንዳልከው ያልነካካ እንጀራ ለብቻ ታጥፎ እንደገና ውሃ ደግሞ በጡሊ ሞልተን እንሰጣቸው ነበረ። ቆም ያወሩን ነበረ። ሉህ ይይዛሉ ብዙ ጊዜና እዛ ላይ ያለውን ነገርም ትንሽ እንደ መቅራት አላረ እንደዛና በጣም የቅርብ የነበሩ ሰዎች ማስታወሳቸው ነበሩ። በጣም ይገርማል። መሰረታዊ ጉዳዩ ምንድነው? በኢትዮጵያ ውስጥ የማህበረሰቡ ስፖንሰር የሚያደርገው
አካዳሚክ የሆነውን ጉዳይ ደግሞ በሃይማኖታዊ ተቋም ውስጥ ያሉ መምህራን የሚሸፍኑላቸው በዚህ ደረጃ የሃይማኖቱ መምህራን ከማህበረሰቡ ጋር ተባብረው አንድ ትልቅ ተቋም እንደገና ደግሞ በጣም ብዙ የሆኑ ምሁራን የሚፈሩበት ትልቅ ተቋም ነው። ይሄ በጣም መከበር እና መነገር ካለበት በዚህ ደረጃ ልናየው እንችላለን። በእስልምና እምነት ተከታይ ወገኖቻችንም አለ የደረሳ ትምህርት ቤት ተብሎ በክርስትናውም አለ። በነገራችን ላይ የአብነትና የቆሎ ትምህርት ቤት የምንለው ልክ እንደዛው ነው። ማህበረሰቡ ስፖንሰር ያደርጋል። የሃይማኖት ተቋም ውስጥ ያሉ አስተማሪዎች ደግሞ የትምህርቱን ያስኬዱታል ማለት ነውና በተቀረው ዓለም እንደዚህ አይነት ነገር መኖሩን እስቲ እርግጠኛ አይደለሁም የምታውቁ ካላችሁ ተነግሩኛላችሁ። እንደ ጥያቄ ግን ፕሮግራሙ ከመጋበዛችን በፊት ምናልባት ልዩነት ካለው የገጠርና የከተማ ደረሳ እና የደረሳ ትምህርት ቤት ልዩነት ካለው እሱን ብትነግሩኝ። በጣም ልዩነት አለ። ለምሳሌ አሁን የከተማ ደረሳ ከሚባሉት ነው መጨረሻው እንደዚህ ሆነ። መጨረሻዬ ማየት ይችላል። መጨረሻዬ ማየት ይችላል። አልহামዱሊላህ የቀራሁባቸው ሼክ በጣም ትልቅ ሼክ ናቸው። ሼክ መሐመድ ዑመር ወይም ሼክ ሶቢዩ በመባል የሚታወቁት በኒ መስጂድ ኑር መስጂድ ከታች ቁርአን ከቀራህ በኋላ የምትቀራው ሰፊና የሚባል የመጀመሪያ መሻገሪያ ማለት ጀልባ እንደማለት የመጀመሪያ ወደ እስልምና ወደ ማወቅ ስትጀምር በጣም የሚገርመኝ ስለኔ ከማወራ ስለሳቸው አንድ ነገር ላወራ 11 ሰዓት ሱቢ አዛን ከማለቱ በፊት ነው መስጊድ የሚገቡት። የሚወጡት ኢሻ ሰላት ማታ ማለት 3 ሰዓት ላይ ሁሉንም ከሸኙ በኋላ በዛ ሁላ ሰዓት ሰው ነው የሚያስቀሩት ቁጭ ብለው በቃ ስራቸው ይሄ ነው። ውዱ ያረጉ ራሱ ውዱ ያደረጉ ከጎናቸው ኪታብ ይዘው መጥተው ይቀራሉ። አይደክማቸው። ሱና የሚባል አለ። ዋና እንግዲህ ፈርድ የታዘዝነው ግዴታ ሰላት አለ። ከግዴታ ሰላት በኋላ ያሉ ትርፍ ሰላቶችን የሚሰግዱበት ሰዓት አያገኙ። ልክ እንዳሰላምቱ ደረሳ ክብብ ያረጋቸዋል ነው። እኛ ደግሞ እንዴት ነው እንደ የከተማ ልጅ አይደለ ቶሎ ሄደ መጫወት ትፈልጋለህ። ስራዋች ምናምን ታምራለች የሆነ ሀቃቸውንም አንጠብቅም እንደ አፉ ካላሉን በስተቀር እንጂ ሄደ እንደ ቫልዩ አናየው። ምክንያቱም እጅህ ላይ መጥቶልሃል። ከዛ የጎግል ደረሳ ደግሞ የሚባላል። የጎግል ደረሳ ማለት የሆነሽ ነገር ሲገጥመው ጎግል ላይ ቼክ ያደርገና ይቻላል አይቻልም ምናምን አንድ የጎግል ደረሳ መጥቶ ጠየቃቸው ይባላል ጋሻ አህመድ። እንዴት ነው ስለ ጫት አነሳባቸው። አወዛጋቢ ከሆኑ ጥያቄዎች ውስጥ አንዱ እሱ ነው። እንዴት ይበቃል አይበቃም አላቸው ጋሻ አህመድ። አይበቃም ጨምር አሉት። አጠያየቁና የመጣበት መንገድ ትክክል ስላልነበር የበለሱለትን መንገድ በእንደዚህ አይነት መንገድ ነው። የከተማ ደረሳ ላይ ስትመጣ ምንድነው ሁሉ ነገር እጅህ ላይ ነው፣ የተሟላ ነው። በቅርብ ርቀት አይን ጨፍኖ እንደመግለጥ ያህል ቅርብ ርቀት ላይ የምታገኝ ቻሌንጅ የለውም። ተከፍሎልህ ነው የምትቀራው ምናምን። ስለዚህ ሞሮፍ የገጠሩ ይሄ ኑር ወይም ደግሞ ብርሃን አለው በረካ አለው። እውቀትን የምታገኘው ከኤክስፒሪያንስ ከቻሌንጅ ጋር ስለሆነ የምትሰጠውን ቦታ ትልቅ ነው፣ ሲያከብርህም ትልቅ ነው። በነገራችን ላይ ገጠር ያሉት አይገባውም ስለሚባል ነው ሌላ ቦታ ሄዶ እንዲቀራ የሚደረገው። እናት አባቱ ጋር እናትና አባቱን እንጀራ እየበላ ደረስነት ህይወት አይሆንም። በጭራሽ ይመቸዋል። ምቾት ስላለ ይሄድ ይባላል። በቃ እዛ እየለመነ እየበላ የታዘዘውን ፈጽሞ አቀደውና አንተ ብሎ በርግጥ ሃይማኖታዊ ስነ ስርዓቱን ብቻም አይደለም ይሄ ላይፍ ስታይል ዲሲፕሊንንም በዚሁ መሀል የሚለምዱት ይመስለኛል። ከሰው ጋር መኖርን፣ አዲስ አካባቢ መላመድን፣ ከባባድ የህይወት አጋጣሚዎችን ራሱ ማለፍ የሚባለውን ነገር ጎን ለጎን አብረው እንዲያስኬዱት ያደርገዋል። ንጽጽሩ የሚገርም ነው። በእናትና በአባት ቤት ውስጥ ሆኖ ትምህርት አይገለጥለትም እና ትንሽ ስቃዩን ቻሌንጁን ይኸው ተብሎ እንደሚላከው ሁሉ በጎጉል ደግሞ ይማራልና ከባድ ንጽጽር ነው። ለማንኛውም እስቲ ባልደረባችን አክራም ለለቱ የመጀመሪያ አድርገን የምንጋብዘውን የደረሳ ህይወት የተሰኘውን ፕሮግራም ተከታትለን እንመለስ። እናንተ ሀሳብ አስተያየት ካላችሁ የእንኳን አደረሳችሁ ደግሞ መልእክት ካላችሁ 8811 ላይ 41 ነው አይደል? 8841 ላይ ሀሳብ አስተያየት ልሰጡ እንችላላችሁ። የተለየ ሀሳብ ካለ እኛ መልሰን ለእናንተ እናቀርባለን። የእንኳን አደረሳችሁ መልእክታችሁን ግን መልሰን እንኳን አደረሳችሁ ለምትሏቸው ሰዎች የምናደርስ ይሆናል። የዕለቱን የመጀመሪያ ፕሮግራም እንጋብዛለን። የደረሳ ህይወት በባልደረባችን በአክረም የተዘጋጀ ነው። በያላችሁበት መልካም ጊዜ ይሁንላችሁ።